ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። ባለስልጣኑ ራሳቸውን ለምን አጠፉ? የጓድ ኃይሉ ይመኑ ራስን ማጥፋት። በጥገኝነት ዘመን የመጀመሪያ ምዕራፍ ላይ የገጠመኝ አሳዛኝ ሁኔታ የጓድ ኃይሉ ይመኑ ራሱን ማጥፋት ነበር። በዚያን ዕለት አርብ ግንቦት 23 ቀን 83 ዓ.ም ከቀኑ 11 ሰዓት ገደማ ጓድ ኃይሉ ይመኑ የራሱን ሕይወት አጠፋ። በዚያን ምሽት እኔና ተስፋዬ እጃችንን ለመስጠት እስኪጠሩን ድረስ መኝታ ቤት በመጠባበቅ ላይ ሳለን የአምባሳደሩ ባለቤት ሚስስ አንጀሊቲናና ጠባቂው ፓውሎ በድንጋጤና በተቻኮለ ሁኔታ እኛ ዘንድ መጥተው ያልተጠበቀ አደጋ ስለተፈጠረ ዛሬ ስለማትሄዱ ሻንጣችሁን አስቀምጡ አሉን። በመቀጠልም ከእናንተ ጓደኞች መካከል አቶ ኃይሉ ይመኑ ራሱን ስለገደልና ብርሃኑ ደግሞ መሳሪያ ይዞ ከኤምባሲው ጠባቂ ወታደሮች ወይንም ካሪቢነሮች ጋር ስለተፋጠጠ ሁኔታው እስኪበርድ ድረስ ዛሬ ማንም አይሄድም አሉን። በወቅቱ አንድ ላይ ከነበሩት መካከል ጓድ ወሌና ጓድ ፋሲካ ለመሄድ ዝግጁ ሆነው ይጠብቁ እንደነበር ገልጠውልናል። በሌላ በኩል በኃይሉ ሞት ምክንያት በተፈጠረው ግርግር ኤምባሲው ወደ ሮም ደውሎ ሁኔታውን ለበላይ አካል እንዳስረዳና ሌላ ተመሳሳይ ችግር እንዳይከሰት በማሰብ የውጭ ጉዳይ ሚኒስትሩ ሚስተር ዴሚኬሊስ ሰዎች ለጊዜው እንዲቆዩ መወሰኑን በተጨማሪ ያስረዱ። ስለ ጓድ ኃይሉ ይመኑ ራስን ማጥፋት በወቅቱ እዚያ አብረው የነበሩት ጓድ ብርሃኑ ባይህ፣ ጓድ ወሌ ቸኮልና ጓድ ፋሲካ ሲደልል ለእኔና ለጀነራል ተስፋዬ ስለ ሁኔታው የነገሩንን በጥቅስ መልክ ከታች አቅርቤዋለሁ። ዝርዝር ሁኔታውን ከኃይሉ አጠገብ ከነበረው ከብርሃኑ ባይህ ነው የሰማነው። አርብ ግንቦት 23 ቀን 83 ዓ.ም ከቀኑ 11 ሰዓት ተኩል ገደማ የኤምባሲው አንደኛ ጸሐፊ ዶክተር ዲቪኖ አውቶማቲክ ድግን መትረየስ በታጠቁ ሁለት የጣሊያን ወታደሮች ካሪቢኔሮች ታጅቦ መጥቶ እኔን ሌሎቹ ወዳሉበት ክፍል እንዲሄድ ነግሮኝ አንድ ላይ ስንሆን አዲስ ነገር ተፈጥሯል በማለት ጀምሮ ጋዜጠኞች ባሉበት ለኢህአዴግ እንደሚያስረክቡን፣ ጋዜጠኞችና ተረካቢዎች በግቢው በር ላይ እየጠበቁ እንደሆነ፣ እስከዚያን ጊዜ የተያዙትን ባለስልጣኖች በፖለቲካ ትምህርት ቤት የገቡ ስለሆነና በጋዜጠኞች ፊት ከተረከቡን ምንም እንደማያደርጉን ነግሮን ለመውጣት እንድንዘጋጅ አሳሰበን። በዚህ ጊዜ እኔ በንዴት ለጣሊያን መንግስት ጥገኝነት የመጣን ስለሆነና በጣሊያን መንግስት ጥበቃ ስር ስለምንገኝ ልታስረክቡን አይገባም። እጃችንን ለመስጠት ብንፈልግ ኖሮ መጀመሪያም እዚህ ሳንመጣ እንሰጥ ነበር። አሁን የተባበሩት መንግስታት የስደተኞች ኮሚሽን ተወካይን ጥሩልን። ምንም ቢሆን እጃችንን አንሰጥም። ለምን አጃቢዎችህን ትእዛዝ ሰጥተህ ተኩሰው አይገሉንም ስለው ሌሎች ዝም እንድልና ፋሲካው ካውንስለሩን እንዲያነጋግረው ስለጠየቁኝ እንደምንም ዝም ብዬ ሳዳምጥ፣ አንዳንዴም እርሱ በለሰለሰ ሁኔታ ሲናገር ጣልቃ እየገባው ስለነፋባቸው ይሄ የጣሊያን መንግስት ውሳኔ ነው አለና እንቅጩን ዲቪኖ ተናገረ። አንወጣም ብንለውም ከ10 ደቂቃ በኋላ መለሳለሁ፣ ተዘጋጅታችሁ ጠብቁኝ ብሎን እንዳመጣጡ ከአጃቢዎቹ ጋር ተመለሰ። በዚያን ጊዜ እኔ ፒጃማዬን እንደለበስኩ ስለነበር ወደ መኝታ ቤት ሄጄ ልብሴን ቀይሬ ጣሊያኖች አቋማቸውን የማይቀይሩ ከሆነ የራስ ማጥፋት ዓላማዬን ተግባራዊ የማደርግበትን ሁኔታ አመቻችቼ ስመለስ ክፍሉ ባዶ ሆኖ አገኘሁት። እየዞርኩ ክፍሎቹን ሳንኳኳ ሁለቱን ፋሲካውና ወሌን አንድ ክፍል ውስጥ አገኘኋቸው። ጓድ ኃይሉ የት ሄደ ብዬ ስጠይቃቸው ኪኒን በብዛት ሲውጥ ብንይዘው ሁለታችንንም እየገፈተረ በእኔ ህይወት አትግቡ ብሎን ሽጉጥ ስላለው ራሱን ለመግደል ጥሎን መታጠቢያ ቤት ገብቶ በሩን ቆለፈው አሉኝ። እኔም በጣም ጥሩ፣ እኔም ራሴን ገላለሁ ብዬ ወደ መታጠቢያ ቤቱ ሄጄ በሩን ሳንኳኳና ኃይሉ ማን ነው ሲል እኔም ራሴን ለመግደል ፈልጋለሁ ስለው በሩን ከፍቶልኝ ገባሁ። ስገባ ኃይሉ ሽጉጡን ጆሮ ላይ እንደደገነ ፊቱን ወደ መታጠቢያ ገንዳው አዙሮ ቆሞ ነበር። እኔም አትቸኩል፣ በግድ ይዞ የሚያስረክቡን ከሆነ እኔም ራሴን አጠፋለሁ፣ ግን አሁን ብዙ እድል አለን፣ ምናልባት በግድ አሳልፈው አይሰጡንም ይሆናል አልኩት። በዚህ ጊዜ እሱ ፊቱን ወደ መታጠቢያው ገንዳ
እኔ ደግሞ ጀርባዬን ወደዚያ አድርጌ ነው የቆምነው። በዚያ ሁኔታ ላይ እንዳለን ካውንስለሩ ከሩቅ በእንግሊዘኛ ብርሃኑ ብርሃኑ ጥሩ ዜና እያለ እየጮኸ ሲመጣ ያኔውኑ ተኩስ ሰማሁ። ዞር ስል ኃይሉ ከጆሮ ጉንዱ ላይ ተመቶ የመታጠቢያ ገንዳውን ተደግፎ ጋደም እንዳለ ደም ከጆሮ መብቂያ ላይ እንደ ምንጭ ውሃ እየተፍለቀለቀ ይፈስ ነበር። ሽጉጡ እግሩ አጠገብ ወድቆ ነበር። አንድ እግሩ አጠፍ ብሎ ሌላኛው ተዘርግቷል። ሽጉጡን ለማንሳት በእሱ ላይ መራመድ ስለነበረብኝ የቸግር የለም ወይ ሬሳ መራመድ የሚለው አባባል ትዝ አለኝ። እንደምንም ብዬ አንድ እግሬን ብቻ አሳልፌ ሽጉጡን አነሳሁትና ጆሮ ግንዴ ላይ ደገንኩት። ሆኖም ቶሎ መልሼ ወገቤ ላይ ሻጥ አደረግኩትና ካውንስለሩ የሚለውን ለመስማት ወሰንኩ። ካውንስለሩም ሚኒስትር ዴሚኬሊ የጣሊያን መንግስት የውጭ ጉዳይ ሚኒስትር እዚህ እንድትቆዩ ፈቅደዋል፣ የፈለጋችሁትን ያህል ትችላላችሁ ወዘተ እያለ ሲጮህ የኤምባሲውን ወታደር አንድ ጥይት ተኮሰ። ብርሃኑም ድምፁን ከፍ አድርጎ ኃይሉ ራሱን ገድሏል፣ እኔም ራሴን ገድላለሁ አለው። የለም ተፈቅዷል፣ መቆየት ትችላላችሁ አለ ካውንስለሩ። አሳልፈን እንሰጣችኋለን እያልክ ብሎ ብርሃኑ መለሰለት። ይህንን ሁኔታ እነ ፋሲካም ለኔና ለተስፋዬ ያስረድተውናል። የጓዳይሉ ፍጻሜ እንደዚህ ነበር። አምባሳደሩ ስለ ኃይሉ መሞት ለወያኔ ሰዎች ወዲያውኑ ነግሮ ስለነበር ለጊዜው የእኛን እጅ የመስጠት ጉዳይ አቆይተው የኃይሉን አሟሟት ሁኔታ ለማጣራት ወሰኑ። ይሁንና ጓዳይሉ ራሱን ስለመግደሉ ምንም የሚያጠራጥር ነገር ስላልነበር በዚያው ሰሞን አስክሬኑ ለቤተ ዘመዱ ተሰጠ። ከዚያም ወያኔ አቶ ኃይሉ በፈጸመው ወንጀል በመጨነቁ ራሱን ገደለ የሚል መግለጫ በመገናኛ ብዙሃን አወጣ። የአቶ ኃይሉ ሞት ከመነገሩ በፊት ሁኔታውን ለአንዳንድ ሰዎች በስልክ ለማስረዳት ሞክሬ ነበር። በዚያን ጊዜ ከኢትዮጵያ ውጪ መደወል እንችል ስለነበር ወደ አሜሪካ ደውዬ ለአልማዝ በቅድሚያ ሁኔታውን በመግለጼ ዜናው በተነገረ ጊዜ ያልተደናገጠችም። በዚያን ሰሞን አዲስ አበባ ውስጥ ብዙ ሁኔታዎች ይከሰቱ ስለነበር ከዛሬ ነገ በእኔ በብሩክታዊትም ሆነ በነ አስራቴነሽ ላይ አደጋ ይደርስ ይሆናል በሚል አልማዝ ብዙ ጭንቀት ውስጥ እንደነበረች አስታውሳለሁ። ስለሆነም አስራቴነሽ በየጊዜው ለአልማዝ በመደወል ልታጽናና ትሞክር እንደነበረ አውቃለሁ። በዚሁ ሰሞን የኃይሉ ይመኑ ባለቤት ከአሜሪካ ደውላ የአሟሟቱን ሁኔታ ለማጣራት በፈለገችበት ጊዜ እኔ ቀርቤ በማነጋገር ሁኔታውን በማብራራት ለማጽናናት ሞክሬያለሁ። ጓዳይሉና እኔ ለረጅም ጊዜ ዘመቻ መምሪያ አብረን መስራታችንን ባለቤቱ ስለምታውቅ የሰጠኋትን ማብራሪያ የተቀበለችኝ ይመስለኛል። ከጓዳይሉ ሞት ማግስት ማለትም ግንቦት 24 83 ዓ.ም በኤምባሲ ውስጥ የነበርነው ሰዎች በአምባሳደሩ መኖሪያ ቤት ተሰብስበን ስለሚቀጥለው እርምጃችን ተነጋገርን። ይኸውም በወያኔ በኩል አሁንም እጃችንን እንድንሰጥ የሚጠብቅ በመሆኑና ኤምባሲውን አውጥቶ እንዲሰጥ ለማስገደድ በሚል ሳቢያ ተጽዕኖ ማድረግ እንደሚጀምር ስለተገለጸልን አቋም መውሰድ ያስፈልገን ነበር። ወያኔ የኤምባሲውን እንቅስቃሴ አስቸጋሪ በማድረግ ተጽዕኖ ለማድረግ እንዳቀደና እዚህ በምንገኝ ሰዎች ንብረት ላይም እርምጃ ለመውሰድ ማቀዱን ገለጹልን። ስለሆነም እነዚህን ነገሮች ሁሉ በማገናዘብ እያንዳንዱ ሰው የራሱን ውሳኔ ማድረግ ነበረበት። በውይይቱ ላይ ጓዶሌ፣ ጓድ ፋሲካና ጀነራል ስዩም እጃቸውን ለመስጠት ሲወስኑ ጀነራል ተስፋይና ጓድ ብርሃኑ ለመቆየት ወሰኑ። በእኔ በኩል በሁለት ምክንያቶች ማለትም አንደኛ እስከ መቼ ድረስ ኤምባሲው ላይ ሸክም ሆኖ መቆየት ይቻላል፣ ሁለተኛ ደግሞ ከኔ ጋር አብረው የነበሩት በርካታ ጀነራሎች ሲታሰሩ ከነሱ ተለይቼ ራሴን ለማዳን ለምን እዚህ እቀራለሁ በሚል መጀመሪያ ላይ እጄን ለመስጠት አስቤ ነበር። ጀነራል ተስፋይ በፊት የነበረውን የመሄድ ውሳኔ ቀየረው በአንድ በኩል በብርሃኑ ግፊት ሲሆን በሌላ በኩል ደግሞ እነ ጓድ ወሌም እንዲቀየርና የወደፊቱን የፖለቲካ አዝማሚያ እንዲጠብቅ ስለመከሩት ነበር። ከዚያም ሁለቱ የፖለቲካ ቢሮ አባላት ለመቆየት በመወሰናቸው ሌሎቹ እኔም መቅረት እንዳለብኝ መከሩ። በተለይ ጓድ ፋሲካ የወያኔ መንግስት ከሌሎቹ ባለስልጣኖች ይልቅ በደርግ አባሎች ላይ ሊጨክን ስለሚችል
የኔ ከነተስፋዬ ጋር እዚህ መቆየት አስፈላጊ መሆኑን አጥብቆ አሳሰብ። በመሆኑም በእነርሱ ምክርና ግፊት እኔም በጣሊያን ኤምባሲ ለመቆየት ወሰንኩ። በወቅቱ ይህንን ውሳኔ ሳደርግና ከነፋሲካ ጋር መለያየታችን ሲታወቅ አምባሳደሩ ለሁላችንም የምሳ ግብዣ ካደረገልን በኋላ 3ቱን ሰዎች ማዕከላዊ ምርመራ ድረስ አጅቦ ወስዶ አስረከበ። ለመቅረት የወሰነው የሶስታችን ጉዳይ ግን በእንጥልጥል የተተወና ቀጥሎ ምን እርምጃ እንደሚወሰድ ገና ግልጽ ያልሆነ ነበር። እኔና ተስፋዬ እንደ በፊቱ ሁሉ በአምባሳደሩ ቤት በእንግድነት መኖር የቀጠልን ሲሆን ጓድ ብርሃኑ በቆየበት ቤት ብቻውን መኖር ቀጠለ። የዛሬው ታሪካችን ይህንን ይመስል ነበር። ሐሳባችሁን ኮሜንት ላይ አስቀምጡልን። ላይክ፣ ሰብስክራይብ እና ሼር በማድረግም አብራችሁን ሁኑ። በቀጣይ ሌላ ስራ ይዘንላችሁ እንቀርባለን።